የተወደዳችሁ ቅዱሳን የጌታ ጸጋና ሰላም ይብዛላችሁ። ባለፈው ሳምንት ስለ መንፈሳዊ ውጊያ አስተምሬያለሁ። ከዛ የሚቀጥል ክፍል 2 ስለ መንፈሳዊ ውጊያ አብረን እንማራለን። የእግዚአብሔር ቃል በተደጋጋሚ ዲያብሎስን ተቃውሙ ከእናንተም ይሸሻል ይላል። ዲያብሎስ ይሸሻል፣ ወዶ አይሸሽም። ምክንያቱም በክርስቶስ ኢየሱስ ሞትና ትንሣኤ ስራው ስለፈረሰበት የተሸነፈ ጠላት ስለሆነ ይሸሻል። የዲያብሎስ ብቸኛው ትልቁ ስራ ሰዎችን ከእግዚአብሔር መንግስት ከእግዚአብሔር ለይቶና ነጥሎ ወደ ሲኦል መክተት ነው። ትልቁ የዲያብሎስ ግብ ይሄ ነው። ከሰዎች ሌላ የሚፈልገው ነገር የለም። ሌሎች ነገሮች ምክንያት ናቸው፣ ሰበብ ሽፋን ናቸው። በተለያየ ነገር ውስጥ ራሱን ደብቆ ሰዎችን አታሎ ሸንግሎ ወደ ሲኦል መክተት ነው የመጨረሻ ግቡ። ይህንን መንቃት ያስፈልጋል። ዲያብሎስ የተሸነፈ ከሰማይ የተጣለ ጠላት ነው። ሰይጣን በዕብራይስጥ ነው፣ ዲያብሎስ በግሪክ ነው። ሁለቱም አንዱን የወደቀ መልአክ ሰይጣንን ያሳያል። ሰይጣን አንድ ጊዜ በአእምሮ ውስጥ የራሱን አስተሳሰብ መሽጎ እንደሚሰራ የሰዎችን ሐሳብ በመስረቅ ወይንም ደግሞ ሐሰት በመናገር እዛ ውስጥ እንደሚዘራና ሐሳቡን ከተቆጣጠረ በኋላ ሰውን ወደ ውድቀት እንደሚመራ እናውቃለን። አዳምና ሔዋንንም በዛ አይነት ውይይት ነው ወደ ጥፋት፣ ወደ ኃጢአት፣ ወደ ውድቀት የመራቸው ወይንም ያታለላቸው። ሰይጣን አንድ ጊዜ በሰው አእምሮ ይሰራል፣ ሌላ ጊዜ ደግሞ በሰው አካል ውስጥም ይሰራል። ብዙ ጊዜ በሰውነት ላይ የሚከሰት ህመም ወይንም አካላዊ ህመም ከሰይጣን የሚሰነዘር ጥቃት ሊሆን ይችላል። ይሄ መጽሐፍ ቅዱስ የሚነግረን እውነት ነው። ከሰይጣን ጋር ቀጥተኛ ግንኙነት ያላቸው በሽታዎች እንደሚኖሩ መጽሐፍ ቅዱስ ይነግረናል። ጌታ ኢየሱስ ክርስቶስ የጴጥሮስ አማት በንዳድ በከባድ ትኩሳት ታማ ነበርና ጌታ ኢየሱስ በአጠገቧ ቆሞ ንዳዱን ገሰጸውና ለቀቃት። ያን ጊዜውንም ተነስታ አገለገለቻቸው ይላል መጽሐፍ ቅዱስ ሉቃስ ምዕራፍ 4 ከ38ኛው ቁጥር ጀምሮ። ገሰጸ የሚለው ቃል ንዳዱ የህመም ምልክት እንጂ የሚገሰጽ አካል የለው። ምልክት አይገሰጽም። ማንነት ያለው አካል ግን ይገሰጻል። ከዚህ ከጌታ ስራ የምናስተውለው አንድ አስደናቂ ነገር አለ። የጴጥሮስ አማት ንዳዱን ገሰጸ ስል በንዳዱ አማካይነት በጴጥሮስ አማት ውስጥ ሲሰለጥን የነበረውን ክፉ መንፈስ ወይንም ሰይጣናዊ ኃይል ጌታ እንደገሰጸ መረዳት እንችላለን። ጌታ በገሰጸው ጊዜ ክፉ መንፈስ ወይንም ሰይጣን ለቋት እንደሄደ እናስተውላለን። ዲዳና ደንቆሮ የነበረው አንድ ልጅ ክስተትም ስለዚህ ሰይጣናዊ አሰራር ተጨማሪ መጽሐፍ ቅዱሳዊ ምልክት ነው። ማርቆስ ወንጌል ምዕራፍ 9 ላይ ከ17 ጀምሮ ባለው ክፍል አንተ ዲዳ ደንቆሮ መንፈስ ከዚህ ልጅ እንድትወጣ ብሎ ጌታ ገሰጸው። አዝሃለሁ፣ ከእርሱ ውጣ፣ እንግዲህም አትግባበት አለው። ጮሆም እጅግም አንፈራግጦት ወጣ ይላል መጽሐፍ ቅዱስ። ልጁም ተፈወሰ፣ ነፃ ወጣ። የህመሙም ሰበብ ክፉ መንፈስ እንደነበረ እናስተውላለን። ዲዳና ደንቆሮ ያደረገው ክፉ መንፈስ ነው። ጌታ ኢየሱስ በገሰጸው ጊዜ የለቀቀውና ፍጹም ጤና ሆኖ መናገር መስማት የቻለው ልጅ። በአዲስ ኪዳን ውስጥ 2 አይነት በሽተኞችን እናገኛለን። አካላዊና ስነ ልቡናዊ በሽተኞች አሉ። አካላዊና ስነ ልቡናዊ ሲሆን የሁለቱም አይነት በሽታዎች ሰበቡ ወይንም ምንጩ ብዙ ጊዜ ሰይጣናዊ ጥቃት መሆኑን እናስተውላለን። ሕክምና አያስፈልግም እያልኩ አይደለም። ለአካላዊ ህመም ሕክምና በጣም ይጠቅመናል። እግዚአብሔር በሰጣቸው ዕውቀት የጤና ባለሙያዎች ይጠቅሙናል። በእነሱ መገልገልና መረዳት በጣም ጠቃሚ ነው። ነገር ግን ከነሱ አቅምና ዕውቀት ቁጥጥርም በላይ የሆነ አጋንንታዊ ጥቃት በሰዎች አካል ውስጥ ሊሰለጥን እንደሚችል በጣም ግልጽ ነው። ከጌታ ትምህርት የምናስተውለው እሱን ነው። ይህንንም ለይቶ ለማወቅ መንፈሳዊ ዕውቀትና መረዳት ያስፈልጋል። ተፈጥሯዊ ወይንም ልማዳዊ መንገድ ህመም በሰዎች አካል ውስጥ መከሰቱ ግልጽ ነው። ስለዚህ አካላዊ እና ተፈጥሯዊ ለሆነው ህመም በሽታ ሳይንሳዊ ወይንም ደግሞ የጤና እርዳታ የጤና እገዛ ማግኘት ተገቢ ነው። ዳሩ ግን ከሰይጣናዊ ጥቃት ጋር በቀጥታ የሚገናኝ በሽታ ወይም ህመም በሰው አካል ላይ ሊከሰት እንደሚችል በመገንዘብ
የእግዚአብሔር ልጆች ይህኛውን ለይተው መገሰጽ ይኖርባቸዋል። በሕክምና እርዳታ ምንም ፈውስና መፍትሄ የማይገኝለት ሰይጣናዊ ጥቃትን የሚያስተናግድ ህመም ሊከሰት ስለሚችል በሰዎች ሰውነት ይህንንም ለይቶ መዋጋት ያስፈልጋል። በመንፈሳዊ ውጊያ ውስጥ በቤተ ክርስቲያን ወይንም በአማኞች መካከል 3 ደረጃዎች እንዳሉ ልብ ልንል እንችላለን። አንደኛው የልልነት ደረጃ submissive level of spiritual warfare። ልልነት ማለት ምንም አይነት ደንታ የማይሰጣቸው ክርስቲያኖች አሉ። ሰይጣን መኖሩን ትንሽ ሊያምኑ ይችላሉ፣ ግን በህይወታቸው ምንም ሊሰራ እንደማይችል አቅም እንደሌለው በማሰብ ይዘናጋሉ። ስለዚህ ምንም አይነት መንፈሳዊ ውጊያ አያካሂዱም። ህይወታቸውን በዛው ልክ በልልነት እንዲሁም ደግሞ በግድየለሽነት የተሞላ ነው። ሁለተኛው የመንፈሳዊ ደረጃ የመከላከል ደረጃ ዲፌንሲቭ ሌቭል ኦፍ ስፒሪቹዋል ዋርፌር እንለዋለን። ይህ መከላከል ማለት ራሱን ለመከላከል የሚሞክር አማኝ ነው፣ ግን አልፎ የማይሄድ በመንፈሳዊ ውጊያ ብዙ ፍሬ የማይለማመድ ብዙ ውጤት የማያይ አማኝ ነው። ራሱን ይከላከላል፣ ግን ደግሞ አልፎ አይሄድም። አንድ ጊዜ አንድ አማኝ ሌሊት ሰይጣን እየመጣ ይረብሸው ነበርና ተነስቶ ሰይጣን አትንካኝ እኔም አልነካህም የሚል ቃል ለመግባት ሞከረ። ይሄ ዲፌንሲቭ ሌቭል ነው። እኔም አልነካህም አንተም አትንካኝ። መጽሐፍ ቅዱስ እንደዛ አይነግረንም። ሶስተኛውና መጽሐፍ ቅዱሳዊው የመንፈሳዊ ውጊያ ደረጃ ኦፌንሲቭ ሌቭል ኦፍ ስፒሪቹዋል ዋርፌር የሚባለው የጥቃት ደረጃ ነው። አልፎ በመሄድ የዲያብሎስን ስራ በመንቃት መቃወምና እንዲሸሽ ስራውም እንዲፈርስ አካባቢውም እንዲጸዳ የሚያደርግ ብርቱ የሆነ መጽሐፍ ቅዱሳዊም የሆነ የመንፈሳዊ ውጊያ ደረጃ ነው። ሁላችንም የእግዚአብሔር ልጆች በእግዚአብሔር ቤት በቤተ ክርስቲያን የምንኖር ይህንን የማጥቃት ደረጃ አልፎ የመሄድና የዲያብሎስን ምሽግ በማፍረስ ይህንን ብርቱ መንፈሳዊ ውጊያ የመለማመድ ኃላፊነት አለብን። እኛ ክርስቲያኖች ወይም የእግዚአብሔር ልጆች በበሽታም አማካይነት በአእምሮም በስነ ልቡናም በተለያየ መንገድ የሚገለጠውን የዲያብሎስን ስራ ነቅተን በማወቅ መቃወም አለብን። በነገራችን ላይ የዲያብሎስን ሽንገላ ለመቃወም ወሳኝና ብርቱ የሆነ ቅድመ ሁኔታ አለ። ይኸውም ለእግዚአብሔር መገዛት። ለእግዚአብሔር የማይገዙ ሰዎች ክርስቲያን በሚል ስም ሊጠሩ ይችላሉ። ለእግዚአብሔር የማይሰግዱ ሰዎች ዲያብሎስን መቃወም አይችሉም። ለዚህ ጥሩ ምሳሌ እንስጥ ወይንም ላካፍላችሁ። በሐዋርያት ሥራ ምዕራፍ 17 ላይ እግዚአብሔር በነ ሐዋርያው ጳውሎስ እጅ የሚያስገርም ተአምራት ያደርግ ነበር። እነሱ በማይደርሱበት ስፍራ ጨርቅም መሐረብም ይወሰድና በሽተኞች ድውዮች በነሱ መሐረብና ጨርቅ እንኳን ይፈወሱ ነበር፣ እነሱ በአካል በማይገኙበት ስፍራ። በዚያን ወቅት አንድ አይሁዳዊ ካህን ነበረ። አስቄዋ የሚባል አይሁዳዊ ካህን ነበር። ለእርሱ ለካህኑ ለአስቄዋ 7 ጎረምሳ ልጆች ነበሩት። አንድ ጋኔን ያደረበትን ሰው አገኙትና ጳውሎስ በሚሰብኩት በኢየሱስ ስም እናምላችኋለን፣ ይህንን ሰው ለቃችሁ ውጡ የሚል ትእዛዝ በጋኔኑ ላይ ለማስተላለፍ ሞከሩ። 7 ጎረምሶች የአስቄዋ ልጆች። ጋኔኑ ብልጥ ነው፣ ያውቃል። ማን እንደሆነ ለይቶ ያውቃል። እያንዳንዱ ሰው አቋሙን ያውቃል፣ መንፈስ ስለሆነ። ኢየሱስን አውቀዋለሁ፣ ጳውሎስንም አውቀዋለሁ፣ እናንተስ እነማን ናችሁ አለና ክፉኛ አጠቃቸው። 1 ለ7 ተዋረዱ። ጨርቃቸው እስኪበጣጠስ ድረስ ልብሳቸውን ከሰውነታቸው ላይ ቀደደ። ቁስል በቁስል ሆነው ከዚያ ስፍራ ተዋርደው ሸሹ 7ቱም ጎረምሶች። ከዚህ ክስተት በቀላሉ የምንረዳው እነ ጳውሎስ በሰውነት ደካማ ነው ጳውሎስ ነገር ግን በሺዎች የሚቆጠር ጋኔን ማንጫጫት፣ ማቃጠል፣ ማባረር ይችላል። ለምን? የክርስቶስ ስልጣን አለ። ለክርስቶስ የሚገዛ ሰው ነው። የአስቄዋ ልጆች ግን ለክርስቶስ የማይገዙ ዝና፣ ወሬ፣ ታዋቂነት የፈለጉ ናቸው። ከክርስቶስ ጋር ግን ጉዳይ የላቸው። ክርስቶስን የማይከተሉ በክርስቶስ የማያምኑ ጉልበትን ተጠቅመው ሰይጣንን ለማባረር የሞከሩ ናቸው። በኃይልና በብርታት አይሆንም በመንፈስ እንጂ። ለእግዚአብሔር በመገዛት ለክርስቶስ ስልጣን በመገዛት ስንቃወመው ሰይጣን ያውቃል። ማን ለክርስቶስ እንደሚገዛ ማን እንደማይገዛ ሰይጣን ጠንቅቆ ያውቃል።
ስለዚህ በጉልበት፣ በብርታት፣ በታዋቂነት፣ በገንዘብ፣ በትምህርት አይሸነፍም ሰይጣን አጋንንት። በክርስቶስ ኢየሱስ ስም ነው። ለክርስቶስ ስልጣንና ለክርስቶስ ጌትነት የሚገዙ ሰዎች ብቻ ናቸው ሰይጣንን መቃወም እንዲሁም ማባረር የሚችሉት። ራሳቸውን፣ አካባቢያቸውን፣ ቤተሰባቸውን፣ ምድራቸውንም ነፃነት አርነት ማውጣት የሚችሉት ዲያብሎስ በሰፈራቸው እንዳይሰለጥን መቃወም የሚችሉት ለእግዚአብሔር የሚገዙ ሰዎች ናቸው። ስለዚህ ነው መጽሐፍ ቅዱስ ለእግዚአብሔር ተገዙ፣ ወደ እግዚአብሔር ቀረቡ፣ እርሱም ወደ እናንተ ይቀርባል፣ ዲያብሎስን ተቃወሙት ከእናንተም ይሸሻል የሚለው። ስለዚህ በጌታና በኃይሉ ችሎት የበረቱ አማኞች ብቻ ናቸው በመንፈሳዊ ውጊያ ውስጥ ባለድል መሆን የሚችሉት። በአእምሮም ደረጃ ቢመጣ ሰይጣን፣ በአካላዊ ጥቃትም ቢመጣ፣ አንዳንድ ጊዜ በአካባቢ በኢንቫይሮንመንትም ሊሰለጠን ይችላል። በዚህ ሁሉ ድል ማድረግ የሚችሉት አማኞች አስቀድመው ለክርስቶስና ለስልጣኑ የሚገዙ ከሆነ ብቻ ነው። ለእግዚአብሔር የምንበረከኩ ከሆኑ ብቻ ነው። የኢዮብንም ታሪክ አንድ አፍታ ላስታውሳችሁ። ኢዮብ ለእግዚአብሔር የሚገዛ ቅን ሰው፣ ከክፋት የራቀ ጻድቅ እንደሆነ መጽሐፍ ቅዱስ ይነግረናል። እግዚአብሔርን የሚፈራ እግዚአብሔርን የሚያመልክ ለእግዚአብሔር የሚገዛ ሰው ነበር። ብዙ ሀብት የነበረው፣ ብዙ ልጆች፣ ትልቅ ቤተሰብ የነበረው ሰው ነው። ነገር ግን በአንድ ቀን ያ ሁሉ ወደመ፣ ጤንነቱም ጭምር። ሰይጣን በሚስቱ በኩል እግዚአብሔርን ስደብና ሞት፣ ከዚህ በኋላ ምን ትፈልጋለህ ትለው ነበር። እርሱ ግን በእግዚአብሔር መታመኑን ቀጠለ። መጨረሻ ላይ እግዚአብሔር ሰጠ፣ እግዚአብሔርም ነሳ፣ የእግዚአብሔር ስም የተባረከ ይሁን አለ። በመከራም ጊዜ በድሎትም ጊዜ ለእግዚአብሔር የሚሰግድ ለእግዚአብሔር የሚገዛ ሰው ነበር። የሰይጣን ፈተና ሁሉ እንደተቀለበሰ ኢዮብን እግዚአብሔር ከቀድሞ ይልቅ እንደባረከው እናያለን። ሁል ጊዜ ለእግዚአብሔር የሚገዛና የሚሰግድ ሰው ስለነበረ ማለት ነው። በአካባቢ በኩል ሰይጣን ይዋጋል። ኢዮብን በሰውነቱ ተዋጋ፣ ቁስል በቁስል ሆነ። ይህም የሰይጣን ውጊያ ነው። ልጆቹን ገደለበት፣ ሀብቱን በሙሉ አወደመ አንድ ቀን ላይ። በዚህ ሁሉ ለእግዚአብሔር የሚገዛ ስለነበር መጨረሻ ላይ ድል አገኘ። ባለ ድል ሆነ ኢዮብ። እንደምናውቀው ከኢዮብ መጽሐፍ ለእግዚአብሔር ትገዛላችሁ። መንፈሳዊ ውጊያ ውስጥ ተዋጉ ማለት ብቻውን በቂ አይደለም። ከውጊያ በፊት የሰይጣንን ባህሪ ማወቅም ያስፈልጋል። ሸንጋይ ጠላት መሆኑን፣ ሐሰተኛ የሐሰት አባት መሆኑን፣ ነፍሰ ገዳይ መሆኑን፣ የዲያብሎስ ትልቁ ግብና ዓላማ ሰዎችን ከእግዚአብሔር ነጥሎ ወደ ሲኦል መክተት እንደሆነ ይህንንም መንቃት ያስፈልጋል። ይህንን ተልእኮውን ለማሳካት ሰይጣን በተለያየ መንገድ ይሰራል። አንደኛው በሰው ሐሳብ ውስጥ ክፉ ጥርጣሬና ሽንገላን ይዘራል። የተቀነባበረ ሰዎች በእግዚአብሔር ቃል ካልተሞሉ በስተቀር በቀላሉ መንቃት የማይችሉበትን እህል ውሃ የሚመስል ኖርማል የሚመስል የረቀቀ ሐሳብ በሐሳባችን ውስጥ ሊዘራ ይችላል። ሰይጣን ገና ሲመጣና ሐሳቡን ሲያቀነባብር ከነቃንበት ቀላል ነው፣ ይሸሻል። ግን ልክ ነው ይሄ ይጠቅመኛል ብለን ካስተናገድነው ቀስ በቀስ ስር ይሰዳል። ያንን ሐሳብ መቋቋም ወይም መቃወም ከባድ ሊሆን ይችላል። ችግኝ ሲተከል ነቅሎ መጣል በጣም ቀላል ነው፣ ምንም ጉልበት አይፈልግም። ነገር ግን ተተክሎ ስር ከሰደደ በኋላ ዛፍ ከሆነ በኋላ መንቀል የማይሞከር ነገር ነው። የሚቻል እንኳ ቢሆን በጣም ብዙ ዋጋ ያስከፍላል፣ ያታግላል። ኃጢአትም ወይም የሰይጣን ሽንገላ ሲመጣ ነቅተን በጊዜ ከተቃወምነው፣ በእኛ አእምሮ ውስጥ እንዳይሰለጠን ከተከላከልን ቀላል ነው ሰይጣንን እንዲሸሽ ማድረግ። ሽንገላውን ካልተቃወምን፣ በእግዚአብሔር ቃል ትምህርት፣ በእግዚአብሔር ቃል እውነት አርነት ወጥተን በእግዚአብሔር ቃልም ተሞልተን የእግዚአብሔርን የቃሉን መሳሪያ ይዘን ካልሆነ በስተቀር የጽድቅ ዕቃ ጦር ለብሰን ካልሆነ በስተቀር በባህላችን፣ በወኔያችን፣ በእውቀታችን፣ በዘራችን፣ በጎሳችን መቃወም አይቻልም። ለምሳሌ በዚህ ዘመን ሰይጣን በአማኞች አስተሳሰቡት የዘራውን አንድ ብርቱና አስከፊ የሆነ ዘር ላስታውሳቸው። ፀሐይ የሞቀው ዓለም ያወቀው ጉዳይ ነው፣ የዘረኝነት ጉዳይ በምድራችን። በጨለማው ልጆች ዘንድ ምንም ቢሆን አይገርምም። ነገር ግን የብርሃን ልጆች ተብለን በምንጠራ በእግዚአብሔር ልጆች መካከል ምን ያህል አደጋና ጉዳት እያደረሰ እንደሆነ ሁላችንም እናውቃለን። ከማናችንም የተሰወረ አይደለም። ይህ እንደ ትንሽ ዘር ነው የተዘራው በአንድ ወቅት። ምንጩ ከየትም ሊሆን ይችላል። የእግዚአብሔር ቃል ምን ይላል ስለ ዘር? ሁላችንም መካድ የማንችለው አንድ እውነት አለ። ሰው ሁሉ በእግዚአብሔር መልክና አምሳል የተፈጠረ ነው። ሰው ሁሉ ኃጢአተኛ ነው፣
ክርስቶስ ለሰው ሁሉ ሞቷል። ሰው ሁሉ ዓለምን ወይም የሰውን ልጅ በሙሉ እንዲሁ ይወዳል። ይህንን አስተሳሰብ ካላስቀደምን በስተቀር ዘሬ፣ ጎሳዬ፣ ጎጤ፣ ብሔሬ ይበልጥብኛል ካል ምን ያህል በዲያብሎስ ሽንገላ አስተሳሰባችን እንደተበከለ በዚህ መረዳት ማስተዋል ቀላል ይሆናል። ሰዎችን እግዚአብሔር እንደሚያይ ማየት ካልቻል በጾታ፣ በብሔር፣ በቆዳ ቀለም፣ በኑሮ ደረጃ ቆመን ሰውን የምንተች፣ የምንንቅ፣ የምንፈርድ ከሆነ ኦልሬዲ በዲያብሎስ ሽንገላ እንደተተበተበ አስተሳሰባችን ልብ ብሏል። ስለዚህ የዲያብሎስ ምሽግ የሰዎች አስተሳሰብ ነው። የእግዚአብሔርንም ዕውቀት የሚገዳደር ይህ የሰይጣን ሽንገላ ነው። ብዙ ጊዜ የሰውንም ሐሳብ በእግዚአብሔርም ዕውቀት ላይ የምነሳውን ከፍ ያለውን ነገር ሁሉ እናፈርሳለን ተብሎ የተጻፈው በዚህ ምክንያት ነው። ሰይጣን በአካባቢያችንም ሊሰራ ይችላል። በኢንቫይሮንመንት በስነ ምህዳር ውስጥ ሊሰራ ይችላል። ለዚህ አንድ ማስረጃ ማስተዋል እንችላለን ከመጽሐፍ ቅዱስ። ጌታ ኢየሱስ ክርስቶስ በባህር ላይ ሌሊት ደቀ መዛሙርቱ በጀልባ እየቀዘፉ ወደ ማዶ እንዲሻገሩ አዘዛቸው። እነሱም በጀልባ ተሳፍረው ጉዞ ጀመሩ። እርሱ ግን ሊጸልይ ወደ ተራራ ወጣ። እኩለ ሌሊት ሲሆን ከባድ አውሎ ነፋስ ተነሳና የንፋሱ ኃይል ኦልሞስት ጀልባውን ሊገለብጥ ስለነበረ በጣም ታወኩ። ጌታ ኢየሱስም በውሃ ላይ እየተራመደ መጣ። እኔ ነኝ አይዟችሁ አለና እንደታደጋቸው እናውቃለን። ሌላ ጊዜም ጌታ ኢየሱስ አሁንም በጀልባ ሲሻገሩ እርሱ ተኛ። ጀልባ ውስጥ እንደተኛ ደቀ መዛሙርቱ አሁንም ከባህሩ ማዕበል ከንፋሱም ኃይል የተነሳ እጅግ እንደታወኩ መጽሐፍ ቅዱስ ይነግረናል። ጌታ ሆይ ጠፋን፣ ስንጠፋ አይገድህምን እስኪሉ ድረስ ጌታ ኢየሱስ ተነሳና የማዕበሉን የወጀቡንም ኃይል እንደገሰጸ፣ ጸጥ በል ዝም በል ብሎ እንደገሰጸ እናውቃለን። እዚህ ጋር አንድ ነገር እናስተውላለን። ጸጥ በል ያለው ነፋሱን ወጀቡን አይደለም። ነፋስ ስራው ነው፣ ወጀብ ስራው ነው፣ ማዕበል ስራው ነው። ባህር ላይ ሁል ጊዜም ያለ ነው። ነገር ግን በተለየ ሁኔታ በወጀቡና በነፋሱ አማካይነት በኢንቫይሮንመንት አማካይነት ደቀ መዛሙርቱንም ሊያሰጥማቸው የጌታንም ተልእኮ ሊያሰናክል በድብቅ ሲሰራ የነበረውን አጋንንታዊ ተልእኮ ልብ ማለት አለብን። እዚህ ጋር ጸጥ በል ዝም በል ያለው አጋንንትን እንደሆነ ማስተዋል እንችላለን። ስለዚህም አጋንንት ወይም የክፉ አሰራር ጸጥ እንዳለ ወደ ማዶም በሰላም ደረሱ የሚለውን ቃል እናስተውላለን። ስለዚህ በሰፈራችን፣ በጎረቤታችን፣ በምድራችን ሜዳውን፣ ተራራውን፣ ሸለቆን፣ ወንዙን፣ ቁልቁለቱን፣ እርሻውን፣ ንግዱን፣ ማህበረሰቡን፣ ፖለቲካውንም ጭምር ምሽግ አድርጎ እንስሳት ውስጥም አድሮ ሊሰለጥን እንደሚችል ኢንቫይሮንመንታሊ ሊሰራ ያለውን የአጋንንትን ስራ ልብ ማለት አለብን። መጀመሪያ በአስተሳሰባችን ሊሰለጥን እንዳይችል በእግዚአብሔር ቃል ከታጠረና አርነት ከወጣ አስተሳሰባችን በሰውነታችንም ላይ እንዳይሰለጥን ከእግዚአብሔር ፈቃድ ውጪ በህመምን በኩል እንዳይሰለጥን መከላከል በክርስቶስ ደም መሸፈን እንችላለን። ከዛ ውጪ ግን በአካባቢያችን በምንኖርበት ሰፈር ሊሰለጥን ይችላል። ምክንያቱም በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው መጋደላችን ይላል መጽሐፍ ቅዱስ። በአየር ውስጥ ይሰለጥናል። አንደኛ ሰማይም ሁለተኛ ሰማይም ውስጥ ሰይጣንና አጋንንቱ ሊሰለጥኑ እንደሚችሉ መጽሐፍ ቅዱስ በግልጽ ነግረናል። ስለዚህ ይህንን ልብ ማለት ተገቢ ነው። እንግዲህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ፣ የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ተብሎ ተጽፏል። የእግዚአብሔር ቃል በእጃችን፣ በልባችን፣ በአፋችን ያለው ሰይጣንን የሚሰባብር አቅሙን የሚሰብር ምሽጉን የሚያፈርስ እኛንም አርነት የሚያወጣን ብርቱ መንፈሳዊ መሳሪያችን የእግዚአብሔር ቃል ነው። እንግዲህ አማኝ የውጊያ መሳሪያዎቹ ምን ምንድን ናቸው? ሰይጣን የሚሰራባቸውን ሶስት አበይት መንገዶች አየን። በአእምሮ ውስጥ ክፉ ሐሳብ ልኮ ወይንም ጥርጣሬን በመዝራት አማኙን ሊያሰናክል ይችላል። ትልቁና የመጀመሪያው የሰይጣን ምሽግ የሰው ሐሳብ ነው። ስለዚህ የሰውን ሐሳብ አርነት ማውጣት፣ አእምሮን በእግዚአብሔር ቃል መጠበቅ እጅግ በጣም አስፈላጊ ነው። በሰውነታችንም ሊሰለጥን ሊሰራ ይችላል። እሱንም መከላከልና አልፎ ማጥቃት አጋንንትን እንዲሸሽ ማድረግ የግድ ነው።
በአካባቢያችን ኢንቫይሮንመንታሊ ተጠቅሞ በቅርብም በርቀትም ሆኖ ሊያጠቃን ይችላል። ስለዚህ አካባቢያችን አየሩን፣ ወንዙን፣ ባህሩን፣ ከተማውን፣ ሜዳውን፣ እርሻውን፣ ጫካውን፣ እጽዋትንና እንስሳትን ሊጠቀም እንደሚችል ልብ በማለት መዋጋት አለብን። አዳምና ሔዋንን መጀመሪያ ሲዋጋቸው፣ ሲፈተናቸው፣ ሲጥላቸው እነርሱ በሚኖሩበት በዚያች ቅድስት በሆነችው ኤደን ገነት ውስጥ ሲመላለስና ሲሰራ እንደነበር የእነሱንም እርምጃና ንግግር ሲከታተል እንደነበር ልብ ማለት ያስፈልጋል ሰይጣን። ስለዚህ እኛ በምንኖርበት ሰፈር እንዳይኖር፣ እንዳይመጣ፣ እንዳይሰለጥን ማድረግ የኛ ኃላፊነት ነው። ዝም ካልነው ግን አይሸሽም። ስለዚህ ጎረቤታችን ሊሆን ይችላል ማለት ነው። በሰፈራችን እንዲሸሽ ማድረግ የኛ ኃላፊነት ነው። ቅዱሳን የእግዚአብሔርን ቃል እውነት አስተውለን እንዴት ነው ታዲያ መዋጋት የምንችለው? የዲያብሎስን ሽንገላ መቃወም የምንችለው እንዴት ነው? መጀመሪያ ሕሊናችን በጎ መሆኑን በክርስቶስ ኢየሱስ ደም የነጻ ሕሊና ሊኖረን ይገባል። ሕሊናው የቆሸሸበት ሰው ወይንም አማኝ መዋጋት አይችልም። ይህን ታውቃላችሁ። ሰይጣን ይከሳል። እንዲህና እንዲህ ሆነህ አንተ ለመሆኑ ማነህ ብሎ ሊከሰን ይችላል። በዚህ ጊዜ ኢየሱስ ክርስቶስ ጻድቁ ጠበቃችን ሆኖ በእግዚአብሔር ቀኝ ያለው አማላጃችን የዲያብሎስን ክስ ውድቅ ሊያደርግ የታመነ ሊቀ ካህናት እንደሆነ መረዳት አለብን። ሰይጣን የሰውን አእምሮና አካል ብቻ ሳይሆን ሕሊናንንም ያጠቃል። ሕሊና ከቆሸሸ ሰው ወደ እግዚአብሔር ፊት መቅረብ ይሳነዋል። እንደዚህ አይነቱ ጥቃት የጠላት ክስ ነው የሚባለው። ስለዚህ በክርስቲያን ሕይወት ከፍተኛ ጭንቀት ሊያስከትል የሚችል ሲሆን አማኙ በተሳሳተ ቁጥር በእግዚአብሔር ፊት ለመቆም አቅም እንዲያጣ ሊያደርገው ይችላል። የሕሊና መቆሸሽ ከክፉ ሕሊና በክርስቶስ ኢየሱስ ደም መንጻት መታጠብ እውነት ይቻላል። መጽሐፍ ቅዱስ እንደምነግረን እግዚአብሔር የመረጣቸውን ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ኢየሱስ ክርስቶስ ነው ይላል። ይህንን መረዳት ተገቢ ነው። ኢየሱስ ክርስቶስ የዲያብሎስን ክስ ውድቅ ሊያደርግ እኛንም በአብ ፊት ልታደገን ሊቀ ካህናችንና ጻድቅ ጠበቃችን ሆኖ በአብ ቀኝ አለ። ይህንን የክርስቶስን ሊቀ ክህነት ወይም ደግሞ ሊቀ ካህንነት እንዲሁም አማላጅነትና ጻድቅ ጠበቃነቱን በመረዳትና በእርሱ በመታመን በውጊያችን ድል እናደርጋለን። ሌላው የክርስቶስን ደም መጠቀም አለብን። የክርስቶስን ደም ስንጠራበት ሰይጣን መቋቋም አይችልም። በእውነት ይወድቃል፣ ይሸነፋል። ደሙን መቋቋም አይችልም። የጌታችን የኢየሱስ ክርስቶስ ደም ከኃጢአታችን ከእርግማንም የተዋጀንበት ከአብ ጋር የታረቅንበት የተዋጀንበት የኃጢአት ስርየት ያገኘንበት ክቡር ደም ነው። እንዲሁም ደግሞ በዕለት ተዕለት ሕይወታችን በሚያጋጥመን ፈተናና መንፈሳዊ ውጊያ ውስጥ ድል የምናገኝበት ነው። በበጉ ደም በምስክርነታቸውም ቃል ድል ነሱት ተብሎ እንደተጻፈው ራእይ 12 ላይ ዛሬም እኛ አማኞች የክርስቶስን ደም ስንጠራው ሰይጣን ሊቋቋም አይችልም። በደሙ ኃይል ነጽተን በደሙ ኃይል እንቋቋማለን ወይም መንፈሳዊ ውጊያ ውስጥ ድል እናገኛለን። ሶስተኛው የእግዚአብሔር ቃል የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ተብሎ ተጽፏል። በዚህ በኤፌሶን ምዕራፍ 6 ላይ የእግዚአብሔርን ቃል መጽሐፍ ቅዱስን ሃርድ ኮፒውን መያዝ ማለት አይደለም። ነገር ግን በእምነት እንጠራለን ቃሉን እንዲህ ተብሎ እንደተጻፈ እያልን ጌታችን ኢየሱስ ክርስቶስ በፈተና ወቅት እንዳደረገው ማቴዎስ 4 ሉቃስ 4 ላይ እንደምናነበው እንዲህ ተብሎ ተጽፏል። ቃሉን ረጋ ብሎ በስልጣን ነው የምጠራው። ቃሉ ሰይፍ ነው፣ ሁለት አፍ ካለው ሰይፍም ሁሉ ውልቅ የተሳለ ነው፣ ይቆራርጣል። የቃሉን እውነት መቋቋም አይችልም ዲያብሎስ። ስለዚህ እኛ በመንፈሳዊ ውጊያ ውስጥ ድል ለማድረግ የእግዚአብሔርን የጽድቅ ዕቃ ጦር መልበስ፣ በአፋችን መጥራት እንዲህ ተብሎ ተጽፏል ብለን መቃወም አለብን። መጽሐፍ ቅዱስን ሁል ጊዜ ይዘን ላንዞር እንችላለን፣ ግን በልባችን የተሰወረው በአፋችንም የሚገለጸው ይህ የእምነት ቃል የእግዚአብሔር ቃል በሙላት ይኖርባችሁ ተብሎ እንደተጻፈው ቆላስይስ 3 ላይ በውስጣችን ያለውን የእግዚአብሔርን ቃል እየመዘዝን ለጊዜው ሁኔታና ለዲያብሎስ አመጣጥ ሽንገላ የሚመጠን ቃል እየመዘዝን መቃወም እንችላለን። የቃሉን ስለት መቋቋም አይችልም ዲያብሎስ። ከምንም በላይ የሚፈራው የእግዚአብሔርን ቃል ነው። መጽሐፍ ቅዱስን ጥቅሶችን ሸምድዶ ያውቃል ዲያብሎስ፣ እናውቃለን። ግን ያንን የሚመክት የቃሉ ሙላት ሊኖረን ይገባል ወገኖች። እንዲህ ተብሎ እንደተጻፈ እያል በየትኛውም ረቂቅ አመጣጥ ዲያብሎስን መቃወምና ድል ማድረግ እንችላለን። እግዚአብሔር ይመስገን።
በጌታችን በኢየሱስ ክርስቶስ በኩል ድል መንሳትን ለሚሰጠን ለእግዚአብሔር ምስጋና ይሁን። በጠላትም ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም የሚል የተረጋገጠ የእግዚአብሔር ተስፋ ቃል አለ። ስለዚህ በልልነት ሳይሆን ወይም በተከላካይነትም ሳይሆን አልፈን በአጥቂነት የዲያብሎስን ሥራ በማጥቃት ሥራውን በማፍረስ ሳንጠቃ ጥቃት ሳይደርስብን ነቅተን ዲያብሎስን በመቃወምና ሥራውን በማፍረስ ራሳችንን፣ ቤተሰባችንን፣ ሰፈራችንን፣ ቤተክርስቲያናችንን አልፎ ተርፎ ምድራችንን በመታደግ የድል ሕይወት መኖር እንችላለን። የአሸናፊነትን ሕይወት መለማመድ እንችላለን። በመንፈሳዊ ውጊያ ውስጥ ድል የእኛ ነው። በወደደን በእርሱ በክርስቶስ ከአሸናፊዎች እንበልጣለን ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። ሁላችንም በመንፈሳዊ ውጊያ ውስጥ እንድንተጋ የትም ቦታ ሆነን ይህን መንፈሳዊ ውጊያ በማካሄድ ዲያብሎስንና ሥራውን በመቃወምና በማፍረስ ድል የምነሳ ሕይወት፣ አሸናፊውን የክርስትና ሕይወት መለማመድ እንድንችል ጸጋና ምሕረት የእግዚአብሔርም ኃይል ይብዛልን። አሜን። እግዚአብሔር ይባርካችሁ።